እነዚህ ፎቅ እንዲኖራቸው ለተባሉ ጄኔራሎችና ጠቅላይ ሚኒስትራቸው ሀብት እንዲያፈሩ ሲባል ስልጣናቸውም እንዲደረጅ እግራቸውን ያጡ አካላቸውን የተነጠቁ ወታደሮች ናቸው። ለአንድ አብይ አህመድ ብለው በአንድ ብርሃኑ ጁላ ተነድተው ጓዶቻቸውን አጥተው ከዚያም ደግሞ እነሱ አካላቸውን አስቀንሰው የቤተሰብ ሸክም የሆኑ የጥይት ትራፊዎች ናቸው። እነዚህን ተጠቅሞ የጣለው አገዛዝ የጡረታ አበላቸውን የቁስል ካሳቸውን አልሰጥም ብሎ በአንድ እግራቸው በአንድ አይናቸው ሰልፍ እንዲወጡ አድርጓቸዋል። በኢትዮጵያ ምድር ውስጥ በብልጽግና ዓለም ድሃ ጄኔራል ተፈልጎ አይገኝም ብሎ መወራረድ አያስበላም። ተዋግቶ የቆሰለ ቆስሎ የተረሳ ተረስቶም የተጣለ ወታደር ግን በየቤቱ ብዙ ነው። አሁን ከቤቱም ወጥቶ አደባባይ ላይ እየወጣ መሰለፍ ጀምሯል። አንድ እግሩን ለቀማው መንግስት፣ አንድ እጁን ለነጠቀው አገዛዝ፣ አንድ አይኑን ላጠፋበት ስብስብ ቢያንስ መውደቂያዬን ስጠኝ እያለ እየተሰለፈ ነው። ባለፉት ተከታታይ ዓመታት በጣቢያችን ባሰራጨናቸው ዘገባዎች የመከላከያ ሰራዊቱ የሚጮህለት የሌለ ሟች ስለመሆኑ፣ ሲሞት የማይቀበር ለቤተሰብ መርዶ የማይነገር፣ ሲቆስል የማይታከም አካል ጉዳተኛ መሆኑ ተስፋ እንዲያጣ የቤተሰብም ጣጣ እንዲሆን ተደርጎ እንደሚጣል ስንዘግብ መቆየታችን ይታወሳል። የብልጽግና ምዕመናንና የስቱዲዮ ቅምጥ የፕሮፓጋንዳ ሚሊሻዎች ግን ይህንን ማጣጣላቸው ሳይበቃ በመንግስት በጀት ሲሞት የሚውለውን ሰራዊት በአገር ጠመንጃ ከወገኖቹ ጋር ደም ሲቃባ የሚውልን ወታደር ጀግናና ለአገር ሲል የሚዋደቅ አድርገው ሊያዋውቡት ሲሞክሩ ከርመዋል። አሁን በአደባባይ መገለጥ የጀመረው ሀቅ ያረጋገጠው ግን በየቤቱ የተጣሉ ወታደሮች አካል ብቻ ሳይሆን ተስፋ የተነጠቁ ወጣቶች ብዛት አያሌ መሆኑን ነው። በአንድና ሁለት ከተሞች በአዳማና ቢሾፍቱ ብቻ ይህንን ያህል ወጣቶች ለመውጣት ከደፈሩ በሌሎች የኢትዮጵያ አካባቢዎች ቢፈቀድ፣ በየእስር ቤት ውስጥ የተዘጋባቸው ቁስለኞችም እንዲሁ ቢፈቀድላቸው ከተሞችን ያጥለቀልቁ ነበር። እነዚህ ወታደሮች ያገለገሉትን መንግስት የጭካኔ ደረጃ ከእነሱ በላይ የሚያውቅ የለም። ጥቅማችን ይከበር ብለው ሰልፍ ሲወጡ አካላቸውን ስላጡ የሚሳሳላቸው እንዳልሆነና አልሞ ተኳሽ ወታደሮቻቸውን አሰማርቶ እንደሚረሽናቸው አሊያም ከቤታቸው እያፈነ በአካል ሌሊት እንደሚወስዳቸው አሳምረው ያውቃሉ። እንዳም ሆኖ ካጡት አካል በላይ ከያዙትም ቁስል የላቀ ከሚያጡትም ሕይወት ያላነሰ መበደል አንገብግቧቸው በተከታታይ ቀናት አደባባይ ላይ ውለዋል። እነሱም ይላሉ፣ በራሴ ሕይወት ላይ ቆርጬ ነው የወጣሁት። አካላቸውን አጥተው ሕይወታቸውን አስይዘው የወጡት ወታደሮች ቆስለውለት ደምተውለትም እንደማይምራቸው ያውቃሉ። እናም እንደ ጋማ ከብት ተገልግሎ የጣላቸው አገዛዝ እንደ አሮጌ ዕቃ አውጥቶ የረወራቸው ስብስብ ቢገድለንም እንሙት ብለው መብታችንን አክብሩ እያሉ ተሰልፈዋል። እና ሃጫሉ ሸለመ እንዲያምርባቸው የድሃ ልጆች ሕይወትና እግር ይገብራሉ። ተስፋ ያያሌውና ሹማ አብደታ ልጆቻቸው እንዲዳሩ እነዚህ አካልና ጓደኛ ያጣሉ። እነ ይልማ መርዳሳ እንዲከብሩ፣ እነ ጌታቸው ጉዲና እንዲደላቸው፣ እነ ብርሃኑ ጁላ በ200 ሚሊዮን ብር የመኖሪያ ቤት እንዲያድሱ፣ ባጫ ደበሌና አበባው ታደሰ ኮንትሮባንድ እንዲነግዱ፣ መሐመድ ተሰማና ዘውዱ በላይ ከሀብታሞች ጋር እንዲዛመዱ እነዚህ ወጣቶች ሕይወት ብቻ ሳይሆን ለዘላለሙ አካልም ያጣሉ። ሁለት እግርና ሁለት እጅ፣ ሁለት ዓይንና ሁለት ጆሮ ይዞ ከቤተሰቡ የተወሰደ ጦር ግንባርም የገባ ሰው በመጨረሻ የቤተሰቡ ዕዳ ሆኖ እንዳይሰራም እንዳይኖርም እንዳይሞትም ሆኖ ይጣላል። ሁለት አይኑ እንደዚህ እንደምታዩት ሁለት አይኑ ጠፍቷል ማለት ነው። እና እንዴት ነው የጠፋው ካላችሁ ወታደር ነው ያው ግዳጅ ተሰጥቷቸው ግዳጅ በሄዱበት ሳለ ድንገት በሌሊት ደፈጣ ተይዞባቸው ያላሰቡት ተኩሶባቸው በድንገት ከትልቅ ተራራ ላይ አዳልጦት ወድቆ በሁለት አይኑ ነው እንደዚህ የተፈጠፈጠው ማለት ነው። እና ከሁለት አይኑ ሁለቱም አይኖች ተጎድተዋል። አንዱ ከጥቅም ውጪ እንደሆነ ዶክተሩ ነግሮታል ማለት ነው። እና እንደምታዩት አንዱ አይን ትንሽ ሕክምና ካገኘና የሚከታተል ከሆነ ተስፋ እንዳለው ነው የነገረውና አይኔ ጠፋ ብሎ ለልመና የሚዳረግ ትውልድ ለልማትና ለአገር ስኬት መሰለፍ ሲገባው ለአንድ ጠቅላይ ሚኒስትር የስልጣን ዘበኛነት ሲል አካሉን የሚነጠቅ ወጣት የመከላከያ ጄኔራል ፎቅ እየደረደረ እንዲኖር፣ የብልጽግና ሹም በሀብት እየከበረ እንዲቀጥል፣ የአገዛዝ ቤተሰብ ኑሮው እንዲመቸው የማይደገም ሕይወቱን የማይተካ አካሉን እንዲህ እያጣ ቀጥሏል። ለአገር መጠበቂያ ሳይሆን ለዙፋን ማዳኛ በየተራራው የወደቀ አካል ጉዳተኛ ሆኖም የቀጠለ የተጣለ ወታደር በአዛዦቹ አይታወስም። ያዳነው ስልጣን
አይታደገውም። የሀገር መከላከያ ተብሎ በሕግ የተቋቋመው መስሪያ ቤት የአንድ ግለሰብና ግብረ አበሮቻቸው የሥልጣን ዘበኛ ሆኖ ከራሱ ወገንና ሕዝብ ጋር ፍልሚያ ከገባበት ጊዜ አንስቶ በየጥሻው እየወደቀ የጅብ ቀለብ የአሞራ ሲሳይ የሆነ ቀጥሏል። ጠቅላይ ሚኒስትሩም እንዳሉት በእሳቸው የሥልጣን ዘመን አንድ ወታደር ለኢትዮጵያ ሉዓላዊነት ሲል ለአገር ደህንነት ሲባል አልተሰዋም። ለአንድ ወንበር ሲባል ግን በመቶ ሺዎች እንተላለቃለን እንዳሉት መቶ ሺዎች እያለቁ ቀጥለዋል። ራሳቸው አብይ እንዳመኑት ባለፉት 8 ዓመታት የተወረረን የኢትዮጵያ ግዛት ለማስለቀቅም ሆነ እንዳይወረር ለመከላከል አንዲት ጥይት አልተተኮሰችም። ኢትዮጵያውያንን ለመጨፍጨፍ ግን ድሮንም፣ ሚሳኤልም፣ ስናይፐርም፣ የአውሮፕላን ቦምብም፣ ታንክም፣ መድፍም ተተኩሷል። ዓለም ያፈራው መሳሪያ በኢትዮጵያውያን ገላ ላይ ያልተተኮሰ አለ ከተባለ ኒውክለር ብቻ ሳይሆን አይቀርም። ብልጽግና የለውም እንጂ ቢኖረው ኖሮ ኒውክለሩንም እንደማይተኩሰው ለመጠራጠር ቦታም ፋታም ያለ አይመስልም። አብዛኛው ከመከላከያ ወገን እየተጎዳ ነው። ዞሮ ዞሮ የሚጎዳው ደግሞ ወይ ባለስልጣን አይደለም ወይ ምን አይደለም፣ የደሃው ልጅ ነው። እኒህ ሰው አካላቸው ሳይጎድል ተርፈው ሕይወታቸውንም ሳያጡ ድነው ለምርኮኛነት የተዳረጉ ሰው ናቸው። በጠላቶቻቸው እጅ ከመውደቃቸው በፊት ሻምበል የሚል ማዕረግ የነበራቸው ሕይወት ከመገለባበጡ አስቀድሞ ከአብይ አህመድና ብርሃኑ ጁላ ክፍለ ሰራዊቶች መካከል የ95ኛውን ክፍለ ጦር 3ኛ ሬጂመንት ያዙ ነበር። ስማቸው ጌትነት ፈቃዱ ይባላል። ሻምበል ጌትነት 28 ዓመታት ሙሉ አገራቸው ውስጥ የኖሩት በውትድርና ነው። አገራቸውም ሆነ ሰራዊቱ ከየት ወዴት እንደተፈጠፈጡ የተረዱ መሆናቸውን ሲያብራሩም የድሃ ልጅ እንጂ የባለሥልጣን ልጅ አልሞተም አልቆሰለም ይላሉ። በእርግጥም ልክ ናቸው። ከብርሃኑ ጁላ ልጆች አንድ የጎደለ አንድም የቆሰለ የለም። የአብይ አህመድ 3ቱም ልጆች ወደ አሜሪካ እንዲላኩ መደረጋቸውን የተናገሩት ራሳቸው ጠቅላይ ሚኒስትሩ ናቸው። የጀነራል ሹማ አብደታና የጀነራል ተስፋዬ አያሌው ልጆች አዲስ አበባ ላይ በግማሽ ቢሊዮን ብር ገንዘብ ልጆቻቸውን ሲድሩ የኢትዮጵያ ገበሬ ልጆች በየቦታው ይወድቃሉ። ከአዳነች አቤቤ ዘመድ አዝማድ አንድም ሰው አልሞተም ብቻ ሳይሆን አልዘመተም ብሎ የሚወራረድ ሰው ይረታል። ሽመልስ አብዲሳ እንኳን ወንድም እህቶቻቸውን ሊያዘምቱ ወላጆቻቸውንም ከጊንጭ አዲስ አበባ ወስደው በቪላ ቤት ውስጥ ማኖር ከጀመሩ 6 ክረምቶች አለፉ። የአማራ ክልል ባለሥልጣናት ከወላጆቻቸውም ከልጆቻቸው መካከል አንዱ እንኳን ጦር ሜዳ ሊሄድ ወደ ክልሉም አይጓዝም። የኢትዮጵያ ገበሬና ድሃ ልጅ ግን በየተራራው ይወድቃል፣ ሞቱ አይዘገብለትም። የአብይ አህመድን ስልጣን ለመታደግ የነሽመልስ አብዲሳንና ብርሃኑ ጁላን ቤተሰቦች ሕይወት ምችት እንድትላቸው ሲባል በመቶ ሺህ የሚቆጠር የመከላከያ ሰራዊት ባለፉት ዓመታት ረግፏል። መርዶ ለቤተሰብ አይነገርለትም፣ ሲቆስል አይታከምም። እናም በታጣቂዎች በተማረከ ቁጥር በየተራራው ከዓይኑም እምባ ከገላውም ደም እያፈሰሰ ይማጸናል። እድል ቀንቶት ግማሽ አካል ይዞ ከቤተሰቡ የተቀላቀለ ደግሞ በሰልፍ ይጠይቃል። በኢትዮጵያውያን የቆየ ባህል ብቻ ሳይሆን በመከላከያ ሚኒስቴርም ባህል ሕይወቱን ለከፈለ የወታደር ቤተሰብ ድጋፍ ማድረግም ሆነ እነሱ በቦርድ በሚሉት መንገድ ቆስሎ የወጣም ወታደር እንዲደጎም ማድረግ የቆየ ልማድ ነው። የኦህዴድ ብልጽግና አገዛዝ ዛሬም መንግስት መሆን አልቻለምና ለእነሱ ስልጣን ሲሉ የሞቱትንም ሆነ የቆሰሉትን ዘወር ብለው አያዩዋቸውም። የሚያስታውሰን አጣን ያሉ ወታደሮችም መሰለፍ የጀመሩት በዚሁ ምክንያት ነው። ይህ ድርጊት በሁለት ከተሞች ላይ ብቻ የታየ እንጂ በሌሎች የአገሪቱ አካባቢዎች ውስጥ አካል አጥቶ በየታዛው የሚውለውን አካል ጉዳተኛ ወታደር የሚያውቀው የወለደና ያሳደገ ብቻ ነው። እስካሁን በየእስር ቤቱ የታጎሩ ቁስለኛ ወታደሮችን የሚያውቃቸው ደግሞ አሳሪያቸው ብቻ ነው። ቀየውም ጦር ሜዳ መሬቱም የሰራዊት መያ የሆነበት አርሶ አደር ስቀብሩዬ መጨረስ አቃተኝ፣ አስከሬን ዝም ብለን ብናይ እግዚአብሔር በቁጣ በበረዶ ይመታናል ብለን እየቀበርን ነው ይላል። ይህን ሁላ አስከሬን ዛሬ አልገፋው ብለን እንዲያውም ነገ እንቅበር እያልን የመከላከያን በቃ ነገ እንቅበር እንዲያውም ዛሬ በቃ ደከም ነው አልሆነልንም እያል እንዲያውም ይህንም የሚፈጠር አንድ ቦታ ላይ ያለ እንጂ በየቦታው እዚያም በቃ በጦሩም ባወስቶ ግለሰቡ ያው እኛ ዋናው ነገር በረድ ይመታናል ወይም ደግሞ ሌላ አደጋ ይደርስብናል በማለት እየተሰባሰብን እየቀበርን ነው እና ነገ በነገው ዕለት ደግሞ እንደገና ደግሞ ያው ቀብር ነው ምን ዛሬ ያላለቀልን። በወላጆችና በቤተሰቦች ውስጥ ብቻ ሳይሆን በየሆስፒታሉም የተዘጋባቸው በርካቶች መኖራቸውን የሚናገሩ የመከላከያ ታዛቢዎች ስጋ ሜዳ አካባቢ አንድ ማዕከል ተከፍቶ አካል ጉዳተኛ ወታደሮች ከሰው ተከልለው ተዘግቶባቸዋል ይላሉ።
ይህንን ለምን አደረገ ብለን የጠየቅናቸው አንድ የመከላከያ ኃላፊ የጦር ጉዳተኞቹ ከመብዛታቸው የተነሳ ወደ የቤተሰባቸው ቢበተኑ አዳዲስ ምልምል ያሳጡናል፣ ጦር ሰራዊቱን የሚቀላቀል ወታደርም ይጠፋል። እናም ይህ እንዳይሆንብን በአንድ ማዕከል ሸሽገን አስቀምጠናል በሚል ያብራራሉ። በተለይም የወላይታ የሲዳማና መሰል የደቡብ ኢትዮጵያ ልጆች በዚህ ስጋ ሜዳ ተብሎ በሚጠራው አካባቢ በተዘጋጀው ካምፕ ውስጥ እንደሚገኙ ቤተሰብም ሆነ ሌላ አካል እንደማይጠይቃቸውም ይገልጻሉ። እነዚህ እንደ እስረኛ የተያዙ አካል ጉዳተኞች ለአዳዲስ ምልምሎች ገበያ እንዳይዘጉ ሌላ ምልምልም እንዳያሳጡ ተብሎ ሲዘጋባቸው የሞቱት ደግሞ መርዶ ለቤተሰብ አይነገርም። በወታደራዊ ታሪክም ውስጥ አንድ ወታደር ሲሞት ለቤተሰብ መርዶ መናገር የተለመደ በኢትዮጵያ መከላከያ ሚኒስቴርም ውስጥ የሚዘወተር ነገር ነበር። አንድ ኃላፊነት የሚሰማው መንግስት፣ አንድ ለህዝቡን ጥፍጣፊ ራሮት ያለው አስተዳደር ከህዝብ መሃል የወሰደው ወታደር በውጊያ ሲሞት ለቤተሰብ መርዶ መንገር ደንብ ነው። መርዶ መናገር ብቻ ሳይሆን ወላጆቹን ወይም ልጆቹን መካስም የአንድ መንግስት ጠባይ ያለው ኃይል ግዴታ ነው። የብልጽግና አገዛዝ ግን ልጆቻቸውን ወስዶ ለሞት ከማገደ በኋላ ወላጆች መርዶ የሚሰሙት ከገዳዮች ለመሆኑ እኒህ እናት ምስክር ናቸው። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማው የልጄ ሞት ከፋኖ ነው የሰማሁት። ልክ እንደኒህ እናት እርማቸውን ያላወጡ ልጄ ይመጣል ብለው በርበሩን የሚያዩ ወላጆች በየቀበሌው በየአካባቢው ብዙ ናቸው። በየቤቱ ልጆቻቸውን ያጡ እናቶች፣ ውዶቻቸውን የተነጠቁ ሚስቶችና ባሎች፣ የሚናፍቁትን የተቸገሩ ወንድሞችና እህቶች፣ ልጆችና ጓደኞች ድምፁን የማይሰሙት የት እንደደረሰ የማያውቁትን ወታደር እየጠበቁ ደጃፋቸውን ያያሉ። ከባህልም ከሕግም ከሞራልም የተፋቱት የዘመናችን ገዢዎች ደግሞ ትናንት የወሰዱትን ወጣት ማግደው ዛሬ ደግሞ በየሰፈሩ ሌላ ያስሳሉ፣ ሌላ ያፍሳሉ። ስለ መርዶ ነገራ ከዚህ በፊት ወደ እናንተ ያደረስነውን አንድ ጎምዛዛ ታሪክ እዚህ ጋር ማስታወስ ልክ ነው። የመረጃ ምንጫችን የመከላከያ የሰው ኃይል መምሪያ ባልደረቦች ናቸው። በ2014 ዓ.ም በጋ ላይ ከትግራይ ጋር የሚደረገው ጦርነት በጊዜያዊነት ቆመ። ከዚያም መርዶ እንናገር የሚል ሐሳብ መጣ። ያለቀብን ወታደር ብዙ ነው። በአንድ ጊዜ ይህንን ያህል የምንናገር ከሆነ ብሔራዊ የሐዘን ቀን መታወጅ አለበት ተባለ። ከብዙ ክርክር በኋላ ለሙከራ ያህል ለጥቂት ሰዎች እንናገር ተባለና ወላይታና ሲዳማ አካባቢ ለሙከራ ያህል መርዶ አረዳን። በአጋጣሚ አንድ አካባቢ ሰዎች በብዛት መርዶ ተነገራቸው። ሁኔታው አሳዛኝና ብዙዎቻችንም ያልጠበቅነውን ነገር ያስተናገደ ብዙ ሰዎችንም ያሳዘነ ሁነት ነበር። ብዙም ሳይቆዩ የሟች ቤተሰቦች ወደሚመለከተው የመንግስት ቢሮ ሄደው ካሳ ይከፈለን አሉ። ጉዳዩ እኛ ጋር ደረሰ። በወቅቱ ካሳ ለጠየቁት ቤተሰቦች ካሳችሁ ኢትዮጵያ ነች የሚል ምላሽ ሰጠናቸው። በዚህ መሃል ጠቅላይ ሚኒስትሩ ወታደራዊ መኮንኖችን ሊያሰለጥኑ በአፍሪካ ልህቀት አካዳሚ ለስብሰባ ጠሩን። ከመካከላችን አንዱ ስለ መርዶ መንገርና የካሳ ጉዳይ ለጠቅላይ ሚኒስትር አብይ ጥያቄ አቀረበ። ምሳሌ አድርጎ ያቀረበውም ያንን በወላይታና በሲዳማ የገጠመንን ጉዳይ ነው። እሳቸውም ተበሳጩና የምን ካሳ ነው የምታወራው? ግማሽ ቀን ሳይዋጋም አንድም ጥይት ሳይተኩስ ስለሞተ ሁሉ ካሳ ልንከፍል አንችልም በማለት መለሱ። በመልሳቸው መደንገጥም ግራ መጋባትም ያልገጠመው አባል ከነበረ እሱ ጤናው የተጓደለ መሆን አለበት። አብይ ንግግራቸውን ቀጥለው አሰልጥነን ትጥቅ ገዝተን አስታጥቀን ስናሰማራው እኮ በነፃ ነው በማለት አብራሩ። ይህ የበለጠ የሚገርም ንግግር ነበር። አንድ ወታደር ቤትም ዓለም የመከላከያ ሰራዊት አባል ለመሆን ትጥቅም ስልጠናም የሚቀርብለት በመንግስት እንጂ ራሱ ከፍሎ አይደለም። ነፍሱን ሊሰጥ አካሉን ሊገብር የገባን ወታደር በነፃ ሰለጠንኩት፣ በነፃ አስታጠቅኩት፣ ቤተሰቦቹ ለምን ካሳ ይጠይቃሉ ብሎ የሚጠይቅም ሞራል ከየት እንደመጣ እንጃ። ግማሽ ቀን ሳይዋጋ አንድ ጥይትም ሳይተኩ ስለሞተው ሁሉ የምን ካሳ ነው ማለታቸው ሳያንስ ስናሰለጥነው እኮ በነፃ ነው ብለው አከሉበት እያለ የሚቀጥለው የእነዚህ ወታደራዊ መኮንኖች ማስታወሻ አገዛዙ የጦር ሰራዊቱን እንዴት እንደሚመለከተው የሚጠቁም ነው። ከዚያን ጊዜ ወዲህ መርዶ መናገር ቆመ። እናም ቀደም ሲል እንደሰማናቸው እናት የልጆቻቸው ሞት ከገዳዮች የሚረዱ አሊያም የት እንደገባ የማያውቁ ሆነው ይቀራሉ። አካላቸው የጎደለ ደግሞ የምንበላውም ሆነ የምንኖርበት አጣን ተጣልን ብለው ይሰለፋሉ። ለምን ቆስለ ስንወጣ አንከበርም? ለምን ቆስለ ስንወጣ ምን ማያስፈልገን መንግስት ለኛ ያለን ነገር ለምን አይሰጥንም? ለምን እንለምናለን? እኔ እኮ እግሬን ተቆረጥኩት ወይ ደግሞ የአባቴን ሻያርስ ወይ ደግሞ የአባቴን ከፍት የጠበቅኩልን መወደድ አለበት እኮ። እኛን ሀገራችን እኮ እንደዚህ የተቆረጠን እንጂ በእናትን እርሻ ያረሰን እኮ እግሬ የተቆረጥኩት ማለት ነው። ግን ደግሞ እንደዛው ነው። አንድ አመት ሙሉ ቀበሌ ቤት አንድ ግራስ እኮ ለምኛ ያጣው እኮ ነው።
ስለነዚህ የጥይት አረር እግርና እጃቸውን ስለነጠቃቸው ሰዎች የሚነገረውና የሚሰማው ለጆሮም የሚጎመዝዝ ነገር ብዙ ነው። የቆሰሉ ወታደሮችን በማስመልከት የመከላከያ ባልደረቦች ያጋሩን መረጃ እዚህ ጋር ስንጠቅሰው እንዲህ ይላል። በአንድ ወቅት የቁስለኛው ቁጥር ከሚገመተው በላይ ሲበዛ አዲስ አበባ መጥቶ መታከም የለበትም ተባለና መከላከያው የአማራ ክልል ሆስፒታሎችን እንዲገለገል ተወሰነ። በሁሉም ዞኖች በሚገኙ ሆስፒታሎች ውስጥ የሚገቡ ቁስለኞች አያሌ ነበሩ። የክልሉን የሕክምና ባለሙያዎች ሁሉ ከህዝቡ በፊት ለወታደሩ ቅድሚያ እንዲሰጡ የሚያደርግ ግዳጅ ተግብረን ለማከም ያደረግነው ጥረት ከቆሰሉት ውስጥ 10% እንኳን ያዳን አይመስለኝም። አይናችን እያየ ይረግፉ ነበር። ይህ እንግዲህ በየግንባሩ ቆስሎ ለቀናት ሲያጣጥር ከርሞ የሚሞተውን ሳይጨምር ነው በማለት ሐዘን በሰበረው አንደበት ይናገራል። የብልጽግናው ገዢዎች ቆስሎ እጁንም እግሩንም አይኑንም ሆነ ሌላ አካሉን ያጣ ወታደር የማሳከምም የማቋቋምም ጭንቀት የሌለባቸው መሆኑን የሚያስረዳ አንድ የሰራዊቱ አባል ደግሞ አንድ ወታደር ከቆሰለና እድል ቀንቶት የሕክምና እድል ካገኘ በኋላ አካላዊ ሁኔታው ጥሩ ከሆነ ወደ ውጊያ ተመልሶ ይገባል። አካል ጉዳተኛ የሚንቀሳቀስበት እግርም የሚበላበትና የሚሰራበትም እጅ እንዲሁም የሚያይበት አይን የሌለው ቁስለኛ ከሆነ ደግሞ መጠነኛ ማገገም እስከሚያደርስ ድረስ በሆስፒታል ቆይቶ ወደ እስር ቤት ይላካል ይላል። ባጭሩ ወይ የቤተሰብ ሸክም ይሆናል አሊያም ወደ እስር ቤት ይጣላል። ወደ ቤተሰቡ ሲላክ 1500 ብር የቦርድ ክፍያ ይከፈለዋል። 1500 ብር ያጣውን አይንና እጅ እግርና አካል የማይተካ ብቻ ሳይሆን ለአንድ ቀን የቁርስ ምሳ ራት ወጪ እንኳን አይሸፍንም በማለት ሐሳቡን ያብራራል። ቤተሰብ የሌለው ደግሞ ለልመና ጎዳና ላይ ይወጣል። ለአንድ ንጉሥ ወንበር አይኑን የገበረ፣ ለአንድ ሰው መንበር እጅና እግሩን ያጣ፣ ለአንድ ግለሰብ ህልም አካሉን ያጎደለ ሰው እንደገና ተመልሶ ለቤተሰቡ ሸክም መሆኑ ሳያንስ ለልመናም ይሰማራል። በደህናው ጊዜ ለእናት አገሬ ስዋጋ አካሌን አጣሁ የሚለው ጆሮ ገብ የመለመኛ ቋንቋ ነበር። ዛሬ ግን የአንድ ንጉሥ ህልም ለመፍታት የአንድ ስብስብ ስልጣን ለማጽናት ሲባል በሚደረግ ውጊያ የሚታጣ አካልም መለመኛ እንኳን አይሆንም። እናም አንድን መሪና አጃቢዎቹን ለመታደግ አካልም ከተከፈለ በኋላ ለምኖ ማደርም ብርቅ ይሆናል። ታግልን ከተጎዳን በኋላ ወደ ሰፈራችን ስንመለስ እንደ ውሻ የተቆጠረን ነው ማለት ነው። በስጋ ሜዳ ከታሰሩት ቁስለኛ ወታደሮች በተጨማሪ አዋሽ ቡልቡላ ብቻ ከ7300 በላይ አካል ጉዳተኞች የጦር አባላት እንደሚገኙ የመከላከያ ምንጮች ይናገራሉ። በ2013 በ2014 እና በ2015 በርካታ ቁስለኞች አሰናብተናል የሚሉ አንድ ሌላ ምንጭ ደግሞ ከዚህ በኋላ ግን ቁስለኛን ወደ መጣበት አካባቢ መላክ የመከላከያን ስም እንዲጠፋ መከላከያን የሚቀላቀልም ሰው እንዲቸግር ያደርጋል ብለን 30 ሺህ የሚደርስ ቁስለኛ በተለያዩ ካምፖች ውስጥ እንዲቀመጥ አድርገናል ሲሉ ይናገራሉ። ባህር ዳር፣ ደሴ፣ ጢጣ፣ ወልዲያ፣ ኮምቦልቻ፣ አሶሳ፣ አዲስ አበባ ጦር ኃይሎች ጨምሮ ዘላቂ ጉዳተኞች ሆነው የተመዘገቡ በሺ የሚቆጠሩ ሰዎች ይኖራሉ። እነዚህ እስረኞች ናቸው። ወደ የቤተሰብም አይሄዱም፣ ቤተሰቡም ወደ እነሱ አይሄድም። ገጽታ ታበላሻላችሁ እየተባሉ በአቅራቢያቸው ባለ ከተማ ላይ እንኳን መሄድ አይፈቀድላቸውም። እነዚህን የተጣሉና አካል ያጎደሉ ወታደሮች እያየ በጦር ሜዳ ለብልጽግና ብሎ የሚሞት ይለብሱት ቁራጭ ይጎርሱት ቁራሽ የቸገሯቸውን እነዚህን ሰዎች እያየ እየሰማ ሰላምን ለማስፈን በተጸየፉ ሰዎች ሴራ የሚወድቅ ወታደር ስለምን ይህንን ያደርጋል የሚለው መሰረታዊ ጥያቄ ነው። ለማሳያ ያህል በቢሾፍቱና አዳማ ተሰልፈው የታዩ ወታደሮች አካል የገበርንለት ወገን የሰዋንለት መንግስት ከዳን እያሉ ሲናገሩ እየሰማ ነገ በኔ የማይል ከወገኖቹም ጋር ሲዋጋ የሚውል ወታደር በእርግጥ እነ ብርሃኑን ጁላን ተስፋ ያደርጋልን? መልካሙን ሁሉ በመመኘት በዚሁ እንሰናበታለን።